ከካርቱም እስከ አስመራ በአፍሪካ ቀንድ ላይ የሚነፍሰው የጦርነትና ያለመረጋጋት ነፋስ ድንገት የመጣ አይደለም። ቀጠናው በጦርነት እየተናጠ በችጋርና ችግር አለንጋ እየተገረፈ የኖረው እጣ ፋንታ ሆኖም አይደለም። በስውር ሴራ በረቀቀ ስልት የአንዲትን ሀገር መረን የለሽ ፍላጎት እንዲያስፈጽም ተፈርዶበት ነው። ይህንን ሀገር ፍለጋ ብዙም መንከራተት አያሻም። ይህች ሀገር ባህሩም ውሃውም ለኔ ጥቅም ብቻ ይዋል የሚል ስግብግብ አቋም ያላት ግብጽ ናት። ለዚህ የኖረ እውነት ብዙ መረጃ ለማቅረብ የግብጽን የግልጽና ስውር እጆች መከተል በቂ ነው። ከሁለቱ ሱዳኖች እስከ ኤርትራ ቀጥሎም ወደ ሶማሊያ እናቅና። በዚያ ግብጽን እናገኘታለን። በዚያውም ግብጽ እኩይ ፍላጎቷን ለማሳካት በአፍሪካ ቀንድ ሀገራት ላይ የዘረጋቸውን የሴራ ድርና ታሪካዊ ሀቆች በጥቂቱ እንመልከት። ግብጽ ሱዳንን እንደ ራሷ የደህንነት ቅጥያና በናይል ጉዳይ ላይ የድጋፍ ድምፅ ማግኛ አድርጋ ነው የምታያት። የታሪክና የውጭ ጉዳይ ተንታኞች ለአብነት አሌክስ ዴዌል በሱዳን ጉዳይ ላይ ባደረጋቸው ጥናቶች እንዳረጋገጠው ግብጽ በሱዳን ጠንካራና ሉዓላዊ መንግስት እንዲኖር አትፈልግም። ዘወትር የካይሮ ጸሎትና ትጋቷ ሱዳን እስከ ዓለም ፍጻሜ በሚንበረከክ ወታደራዊ አመራር እየማቀቀች እንድትኖር ማድረግ ነው። አሁን ባለውና ሶስተኛ ዓመቱን እየደፈነ ባለው የሱዳን የእርስ በርስ ጦርነት ውስጥ የግብጽ ጦር የሱዳንን ጦር ኃይል በድብቅ በድሮንና በስለላ መረጃ በመደገፍ ጦርነቱ እንዲራዘምና ሱዳን እንድትዳከም አድርጓል። የሱዳን የእርስ በርስ ጦርነት ለግብጽ ሲሳይ ነው። ደካማ ሱዳን ብሔራዊ ጥቅሟን አሳልፋ ሰጥታ የግብጽ ድብቅ ፍላጎት ማስፈጸሚያ ሆናለች። ይህ እንዲቀጥል የእርስ በርስ ጦርነቱ መቆም የለበትም። እናም ግብጽ በጦርነት እሳቱ ላይ ቤንዚን ታርከፈክፋለች። ይህ እቶን እሳትም እንደ ሀገር ሱዳንንና ህዝቦቿን እያቃጠለ የወላፈኑ ሙቀትም በአፍሪካ ቀንድ የሚሰማው የካይሮ ፍላጎት ይህንን እሳት በመላው አፍሪካ ቀንድ ማዳረስ ነው። ግብጽ በደቡብ ሱዳን አማጽያንን በመደገፍና ከጁባ መንግስት ጋር ወታደራዊ ስምምነት ለመፈረም ስትጥር መቆየቷንና ሌሎች ቀጠናዊ የሚዲያ ምንጮች በተደጋጋሚ ዘግበውታል። በተለይም በደቡብ ሱዳን ፓጋክ በተባለ አካባቢ የጦር ሰፈር የመገንባት ግቧን ለማሳካት ብዙ ጥራለች። የደቡብ ሱዳን መንግስት የፍላጎቷ ተገዢ እንዲሆን የደቡብ ሱዳን አማጽያንን እስከ መደገፍ ተጉዛለች። የኋላ ኋላ የጁባ መንግስት የሉዓላዊነት ስጋት ስላደረሰበትና የጎረቤት ሀገራትን ደህንነት አደጋ ላይ የሚጥል በመሆኑ እንዲከሽፍና የግብጽ ኃይሎች እንዲወጡ አድርጓል። ከዚህ እርምጃ በኋላ ግብጽ ካራ መሳሏን ቀጥላለች። ደቡብ ሱዳን ልክ እንደ ሱዳን ሁሉ ወደ ለየለት የእርስ በርስ ግጭት በመክተት ተንበርካኪ መንግስት የመፍጠር አምሮቷ እስካሁን አልቆረጠላትም። የአፍሪካ ቀንድን ለማተራመስ የተዘረጋው የግብጽ እጅ እስኪቆረጥ ድረስ ጁባ ሌላዋ ኢላማ ናት። የኤርትራ የውጭ ፖሊሲ ጠባይ ተጠቅሞ የአፍሪካ ቀንድን ማተራመስ ሌላው የግብጽ ስልት ነው። እንደሚታወቀው የኤርትራ መንግስት ከጎረቤቶቹ ጋር ያለው ግንኙነት በግጭት ላይ የተመሰረተ ለመሆኑ እማኛ ያሻም። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የገንዘብና የደህንነት ዋስትና እስካገኙ ድረስ ግብጽ በቀጠናው ለሚኖራት የውክልና ጦርነት ግዛቷንና የሰው ኃይሏን በኪራይ መልክ እንደምታቀርብ የተለያዩ የተባበሩት መንግስታት ድርጅት የባለሙያዎች ቡድን ሪፖርት አረጋግጧል። ኤርትራ የአፍሪካ ቀንድን ለማተራመስ ለተለኮሰው እሳት ፍም አዟሪ ናት። በደረሰችበት ሁሉ ፍሙን በመጣል ቀጠናውን ለማጫረስ የኤርትራ መንግስት ጥሩ የግብጽ ተላላኪ ነው። ኤርትራ የሶማሊያን መንግስት ለማዳከም ለአልሸባብ የጦር መሳሪያና የገንዘብ ድጋፍ ታደርግ እንደነበር የተባበሩት መንግስታት ማዕቀብ የጣለባት ታሪካዊ ማስረጃ ነው። በአሁኑ ወቅት ደግሞ ግብጽ ይህንን የኤርትራን እረፍት አልባ ጠባይ በመጠቀም የኤርትራንና የሶማሊያን የጋራ ጸረ ኢትዮጵያ ግንባር በማስተባበር ላይ ትገኛለች። ይህ ሁሉ የግብጽ ሴራ መዳረሻ የቀይ ባህርና የባቤል መንደብን የትርምስ ማዕከል አድርጎ ብቸኛ ተፈላጊ ሀገር ሆኖ መቅረብ ነው። የግብጽ የውጭ ምንዛሬና የኢኮኖሚ ህልውና የተመሰረተው በስዊዝ ቦይ ላይ ነው። ይህ ቦይ ስራ እንዲሰራ ደግሞ የባቤል መንደብ ወሽመጥና የቀይ ባህር ቀጠና ሁልጊዜም በወታደራዊ ውጥረት ውስጥ መቆየት አለበት። ቀጠናው ሰላም ሆኖ አገራዊ ኃይሎች እንደ ኢትዮጵያ የራሳቸውን የባህር ኃይልና የኢኮኖሚ የበላይነት ከገነቡ የካይሮ የሞኖፖሊ ተጽዕኖ ያበቃለታል። ስለዚህ ካይሮ የቀይ ባህር ተሻጋሪ አገራት ሁሌም በውስጥ ትርምስ ውስጥ እንዲኖሩ ስልታዊ ሴራዎችን ስትጎነጉን ኖራለች።